የማሳያችሁም የምናወጣውም ደብዳቤ አለ። እዚህ ደብዳቤ ውስጥ ምን እንደሚል አብረን እናነበዋለን። ምንድነው እኔ ዝርፍ የተካሄደብኝ እዚሁ ቆሼ ላይ ነው፣ አዲስ አበባ በአየር ጤና በኩል የሚወስደው መንገድ ቆሼ የሚባልበት ቦታ ድልድይ አለ ከላይ እንደዚህ እና እዛ ጋ ነው ዝርፊያው የተካሄደብኝ። እዚህ እኔ ይሄ ከቀኑ 8 ሰዓት በጠራራ ፀሐይ፣ እኔ ስሜ ለምለም ይባላል። የመጣሁት ከቡታጀራ ነው። አይፎን ፕሮማክስ 14 ነው የተወሰደብኝ። ፖሊስ ጣቢያ አሳውቅ ያለው እዛው ቆሼ ፖሊስ ጣቢያ አለ። እዛም ማጽፍ ያለው እዛው ቆሼ ጫፍ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ያለው? ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ መግቢያ ላይ ትንሽ ቀን ጨብ አድርጌ ባሳያችሁ ቪዲዮ ከች ብያለሁ። ሁላችሁም ይሄን ቪዲዮ ልታዩት ልትሰሙት ይገባል። በእርግጥ እንደዚህ አይነት ነገሮችን መስማትም ማየትም ከጀመርን ቆይተናል፣ ግን እያደረ ያው የሚጨምር እንጂ የሚቀንስ ነገርም የለም። እንግዲህ እህታችን ለምለም ወይም ደግሞ የተንቢቱብ ማያውቃት የለም። ይቺ ልጅ እንግዲህ ያው አዲስ አበባ ላይ እንደተዘረፈች እየተናገረች ነበር ትናንትና። ላይቫን እየተከታተላችሁ ከሆነ እጅግ በጣም በሚያሳዝን መልኩ ያው እንግዲህ ስልኳን ነው ያጣችው። በእርግጥ እንደውም የእሷ ቀላል ነገር ነው፣ ከዛ በላይ የሚያጡም አለ። ስንት ነገር እየተፈጠረ ነው እና በገዛ ሀገራችን ላይ እንግዲህ ሰዎች ዜጎች መኖር አልቻሉም። እሷ እንግዲህ ያው ስልኳ ነው የተዘረፈችው። ዋናው ደግሞ ህይወቷ መትረፏ ነው። አልሐምዱሊላህ እውነት በዚህ ባስከፊው ጊዜ ብዙ ነገር እየተካሄደ ያው ህይወቷን ማትረፏ ወይም ደግሞ መትረፉ ራሱ ትልቅ ነገር ነው። ምክንያቱም ስንቶቻቸው አሉ ህይወታቸውን ያጡ በእንደዚህ አይነት አደጋ ወይም ደግሞ በእንደዚህ አይነት ዝርፊያ ማለት ነው። እና ይህ እንግዲህ ቪዲዮንም የቀረውንም አስገባላችኋለሁ። ሁሉንም የምትሰሙ ይሆናል። ከሷ አንደበት በደንብ ስሙት። ሁላችሁም እንግዲህ ጥንቃቄ እንድታደርጉ ነው። ምክንያቱም በሀገራችን ውስጥ እንደዚህ አይነት ነገር ያው እየተለመደ መጥተዋል። በተለይ አዲስ አበባ ላይ በተለያየ ሲስተም በተለያየ ድራማ በሚመስል መልኩ እንደገና ደግሞ እንደዚህ አይነት ነገር በቃ ያው የሰለጠነ ሌቦች ናቸው እነዚህ እንደዚህ የሚያደርጉት። ተደራጅተው ነው፣ ኃይል አላቸው እነሱ። በእንደዚህ አይነት መልኩ ዜጎችን እያሰቃዩ እያስለቀሱ ይገኛሉና ለምለምም ደግሞ ያው ከኔ ተማሩ እኔም እንደዚህ ተደርጌያለሁ ብላ ያለው መልእክት እያስተላለፈች ትገኛለች። የቀረው ቪዲዮ ማስገባላችኋለሁ። ቪዲዮን እንግዲህ ሁላችሁም እስከ መጨረሻው ተከታተሉ። አጭር ስለሆነ ብዙም አይደለምና ስሙት ያለውን ነገር ማለት ነው። በዚህ አጋጣሚ ለምዬ እንግዲህ እንኳን ፈጣሪ ያተረፈሽ ለማለት ፈልጋለሁ። ምክንያቱም ብዙዎቹ በእንደዚህ አይነት ነገር ህይወታቸውን ያጡም አሉና ዋናው አንቺ መትረፍሽ ነው። ምክንያቱም ንብረት ይገዛል ይተካል፣ የሰው ህይወት አይተካምና እንኳን አንቺ ተረፍሽ ለማለት ፈልጋለሁ። ያለውበት ቤት ፓወር የለም ነው። በመጀመሪያ ያው ስሜ ለምለም ይባላል ወይም ለምለም ሙላቱ እባላለሁ እና አዲስ አበባ እኔ ኮልፌ ላይ ሱቅ ስላለኝ ለስራ መጥቼ ነው ማለት ነው ከሳምንት በፊት። ስለዚህ ይሄ የማሳያችሁም የምናወጣውም ደብዳቤ አለ። እዚህ ደብዳቤ ውስጥ ምን እንደሚል አብረን እናነበዋለን። ምንድነው እኔ ዝርፍ የተካሄደብኝ እዚሁ ቆሼ ላይ ነው፣ አዲስ አበባ በአየር ጤና በኩል የሚወስደው መንገድ ቆሼ የሚባልበት ቦታ ድልድይ አለ ከላይ እንደዚህ እና እዛ ጋ ነው ዝርፊያው የተካሄደብኝ። እኔ እየሄድኩኝ ያለሁት ሚካኤል የሚባል ቦታ አለ። ማለት በዚህ በአየር ጤና በኩል እንደዚህ አግድም ስትሄዱ ጨርሳችሁ እንዲህ ስትታጠፉ ሚካኤል የሚል አለ ቤተክርስቲያን። እዛ ፊት ለፊት ያለው ህንፃ እኔ ቀጠሮ አለኝ እና ወደዛ እየሄድኩኝ ሳለ ዝርፊያው እንዴት ነው የተካሄደው? ድምፅሽ አይሰማም? ድምፅ አይሰማም? አይሰማም ድምፄ? እንድትሰሙኝ እፈልጋለሁ። ሼር አድርጉት እባካችሁን። በእውነት ማለት እኔ ምናልባት ይሄንን ማለት በእኔ የደረሰው በጣም ብዙ ሰዎች እየተዘረፉ እንደሆነ ስለሰማውም ስላየሁም ነው። እንዴት እንደተደረኩኝ ማለት የሆነ የቱርክ ፊልም ብዙ አይሰማም ነው፣ የማይሰማበትን ምክንያት አላውቅም። ስልኩ አዲስ ነው ይሄ፣ ለዛ ሊሆን ይችላል።
እንዴት ብዬ ልጀምርላችሁ? ኦኬ ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃይሉን ብርታቱን ጉልበቱን ስጠኝ አምላኬ። አይ ነው ስልኬን አገኘዋለሁ። አይፎን ስለሆነ አይክላውድ አለኝ፣ ችግር የለውም። አንዳንድ ነገሮች እስኪስተካከል ነው። እንደዚህ አይነት ዝርፊያ ባለበት ሀገር ግን ኢትዮ ቴሌኮም መስሪያ ቤት የሰጡኝንም ምላሽ እንድታውቁ ስለምፈልግ ነው። የእውነቴን ነው የምላችሁ። ከፖሊስ ጣቢያ ከፖሊሶች ጋራ ሄደን ኢትዮ ቴሌኮም ዋና መስሪያ ቤት ሎኬሽን እኔ የስልኬ ባለቤት ሆኜ የስልኬን ኢሜይል አይክላውድ ፓስወርድ እየሰጠዋቸው እየነገርኳቸው ሎኬሽኑን ተከታትል አይክላውድ የከፈትኩት በኢትዮጵያ ስልክ ቁጥር ስለሆነ ሲሙን እንኳን አውጥተው ቢጥሉት ቀፎ ላይ ግን በአይክላውድ ሎኬሽን ይገኛል። ማለት እንደዚህ አይነት ዝርፊያ ባለበት ሀገር ላይ የተዘረፈው ሰው እርዳታችሁን ያሰኘኛል እያለ እየተማጸንና እየተለመነ የተሰጠኝን ምላሽም እንድታውቁ ፈልጋለሁ። ይሄ ለኢትዮ ቴሌኮም ነው። እንዴት እንደተዘረፍኩኝ አድምጡኝ። ለብዙዎቻችሁ ምናልባት አተርፍበታለሁ ብዬ ሊሆን ይችላል። ይሄ ነገር እዚች ጋር ድልድይ አለ። አካባቢ ብዙ ስለማላውቀው ነው። እሺ ይቅርታ። ቆሼ ነው ግን ጫካው ዳገቱ የቆሻሻ የተጠራቀመበቱ ነው። ድልድይ አለ ከላይ። ስለዚህ ይሄ ታክሲ የጫነ ታክሲ ጀሞ ቻይና ካምፕ ወደ ሚካኤል ምናምን የሚሄድ ታክሲ እዛ ጋር ግን ወራጅ አለ ብሎ ይወርዳል። ድልድዩ ጋር ብዙ አይነት የተበላሹ መኪኖችም አሉ። ታክሲዎች ይቆማሉ እና እየሄድን ነው። የቆመው ታክሲ እንደዚህ ገባብን። ማለት እንዲገባ ልለፍ ነው ማለት መኪናው ያው ሀጅ ነው። አይኖ ሲስተምም ይሁን ብቻ አናውቅም። የዘርፊያው ሲስተምም ይሁን አናውቅም። ነገር ግን መኪናው ወደ በፊት ለፊት ሲገባ እኛ አረጋጋን ማለት ነው። አረጋጋን እና በምናረጋጋ ሰዓት ከመኪናው ጀርባ በዚህ በኩል አንድ ልጅ አለ። እንደሚያልፍ ነው የሚሆነው። በዚህ አንድ ሰው አለ። ለዝርፊያ ያልተዘጋጁ ነገር ግን እንደሚተላለፍ ሰው የሆኑ ሁለት ሰዎች በዳርና በዳር አሉ ማለት ነው። ከመኪናው በዚህ በኩልና በዚህ በኩል ምንድነው የሆነው? ታክሲው እንዲህ በፊት ለፊታችን ግድም ሲገባብን አንዱ ልጅ ገባብን ማለት ነው። መኪናው ከፊት ለፊት ልክ ታክሲውን አልፎ እኛ አረጋግተንለታል ሊያልፈን ታክሲው። ስለዚህ ታክሲው እንዳለፈ አንድ ልጅ አለ ማለት ነው። ከዛ መኪናው ምን ማለት መሀል ለመሀል ነው ስትሬት የገባብን እንደዚህ ማለት ነው። እና ውስጥ እናንተ እንዴ ቆይ ቢሞትስ ብንጋጫውስ? እና ወደቀ። የመኪናው መሀሉ መቶታል። ልጁ ወደቀ። አወዳደቁ ራሱ እንዲህ ስትሬት ማለት ነው። እንዲህ ቢል ጎማ ይሄድበታል፣ ግን እንዲህ ነው የወደቀው። እና ወደ መኪን ሾፌሩ ደንግጦ በሩን ከፍት አድርጎ ሲወጣ እኔም ከፍቼ ወጣሁኝ። እና ከፍቼ ስወጣ በዚህ ጋር አንድ ልጅ አለ ብያቸዋለሁ። በዚህ አንድ ልጅ አለ። እኛ የገጭነው ልጅ ጋር ነው ትኩረታችን። እነሱ ደግሞ በዚህና በዚህ በሩን ክፍት ስለ አርገን ቶሎ ብላችሁ ከፍታችሁ በሩን ሮጣችሁ ወጣችሁ የገጫችሁትን ስለሆነ ልታየው የምትችሉት ምንድን ነው የተደረገው? በሩን ከፍተን ስንወጣ ቦርሳም ስልክም ብቻ መኪና ውስጥ ያለውን ነገር መንጭቀው መሮጥ ነው ማለት ነው። እንደዛ አይነት ፊልም እንደዛ አይነት አክሽን አዲስ አበባ ምድር ውስጥ እዚህ ቆሼ የሚባል ቦታ ላይ እንደዚህ አይነት ፊልም ተጀምሯል። ስለዚህ እኔ ይሄ ከቀኑ 8 ሰዓት በጠራራ ፀሐይ እኔ ስሜ ለምለም ይባላል። የመጣሁት ከቡታጀራ ነው። አይፎን ፕሮማክስ 14 ነው የተወሰደብኝ። ፖሊስ ጣቢያ አሳውቅ ያለው እዛው ቆሼ ፖሊስ ጣቢያ አለ። እዛም ማጽፍ ያለው እዛው ቆሼ ጫፍ ላይ ማርያም የሚባል ቦታ ደግሞ ወረድ ተብሎ የጀሞ ብራንች ነው አይኑ ብቻ ፖሊስ ጣቢያ አለ። እዛም አስመዝግብ ያለውኝ ከዛ ደብዳቤን የተጻፈልኝ አጽፍ ያለው። ነገር ግን ምን አለ መሰላችሁ፣ እነዚህ ለቦች በጣም የሰነጠሉ ናቸው። የገጫቿቸው መስሏችሁ
ክፍት አርጋችሁ በር ከፍታችሁ ውጥት ስትሉ ከጀርባችሁ ግን ሌሎች ሌቦች ናቸው ያሉት። ልክ በሩን ከአንዳንድ ስትከፍቱት እነሱ ከፍተውት ያላችሁን መንጭቀው ነው የሚሮጡት። እና ብትገጩም ያው ብንገጭም ተገጨን ነው መሰለኝ። ያው ብንገጭም ተገጨን ነው፣ ያሳክመናል ነው እንግዲህ የመኪናው ባለቤት ያሳክመናል ነው። እና እንደዚህ አይነት ነገር እየተካሄደ ነው። እነዚህ አሁን የቻይኖቹ በቪዲዮ ስለተለቀቀ እንጂ እኔም ይኸው ተዘርፍ ያለውኝ። እና ይሄ ደግሞ ይሄ የምታዩት እኛ ማለት የህግ ከለላ እንኳን ባይኖረን ማለት ቢያንስ ልንታገዝ ይገባል። የምንታገዘው ደግሞ አሁን በረቀቀ ቴክኖሎጂ አይክላውዴን፣ ኢሜይሌን፣ ፓስወርዴን፣ ስልክ ቁጥሬን አይክላውዱን የከፈትኩበትን ስልክ ቁጥር ሰጥቻቸው ኢትዮ ቴሌኮም ራይድ ይዤ የት ነው የሚገኘው? ፖስታ ቤት ፊት ለፊት ያለ ኢትዮ ቴሌኮም ዋና መስሪያ ቤታቸው ገብቼ ይሄን ደብዳቤ ሰጠዋቸው። ይሄ የፍርድ ቤት ከፖሊስ ጣቢያ የተሰጠኝ ደብዳቤ ነው፣ የእገዛ ደብዳቤ። ይሄ ፊርማ አለው። ይታያቸዋል። ያ ሀገራዊ ሲሆን ወይም የሆነ ባለስልጣን ነገር ሲሆን እንደ ሀገራዊ ችግር ሲፈጠር እንጂ በአፋጣኝ 4 ወር 5 ወር ይፈጃል። እንደዚህ አይነት ክትትል ልናደርግ ምንም እኮ አያስፈልግም። ይገባሉ። ሎኬሽን ስልካቸው ሲማቸው ማለት ያው እጃቸው ላይ ነው ሁሉ ነገር። እና ምንም ስልኬን ትጽፈዋለች፣ አይክላውድ ኢሜይልን ትጽፋለች። ከዛ በኋላ ፓስወርድ ሰጣታለሁ፣ ኮድ ይመጣል፣ ኦኬ ልላታለሁ። ከዛ ቀፎ ያለበት ቦታ ቁጭ ያደርገዋል ማለት ነው። ምንም ነገር የሚያስፈልገው ኮተት ምንም ነገር የለውም።